አይሰማም? አሁን መጣል ደላላክ ማን ነው ያልኩት? በይመች ጋር ነው የመጣነው። ያንተ ደላላ ይመች ነው? አዎ። እሺ ቴንክ ዩ። አሁን ባለፈው ስትናገር ደብድቧት እየጮኸች እንደተደፈረች ተናግረ ነበር። አሁኑ ግን አልጨመርከውም። ለምን? ጮኸት እንደሰማ ተናግረ ነበር። አዎ። አሁን ለምን አልጨመርከውም? ታስረዳናለህ? አይ እንትኑ እንዳይበዛ ነው ያን ያጠራ አድርጌ እኔ ስሙን ስለ መዝግባ ስለያዘችው ከነማ ጋር እንደሄድን እኔ እንትን አጠራላ አድርገው ብዬ ነው እንጂ መለስከው። በቃ ኢትስ ኦኬ ቶሎ እንድናልፍ ነው። አንድ የገጠር ልጅ ከተናገረው ጋር አጥንት የኔ ኔትወርክ ወጣ ገባ ካስቸገረኝ ለሌላ ሰው አሳልፋለሁ። አሁን ሁለት ጊዜ ቀይ ሲሆን አይቼዋለሁ። ይኸውልህ ወንድም አለ። ኦኬ ሽፍታ አንተ አንድ ነው ያልከው፣ ያኛው ደግሞ ይግባ የምትሉት ሁለት ነው ያለው። ሁለት ናቸው ነው ያለው። አሁን ኪ ፖይንቱ እዛ ጋ ነው። አዝሏት መጥቷል የሚል ነገር ሰምተናል። አንተ ግን ታዝላ እንደገና በዳዴ መምጣቷን አልነገርከንም። የምታውቀው ነገር አለ? ስለዚህ አዎ የተወሰነ አዘል አድርጎ መጥቶ ነበር። እንደገና በእግሯን የመጣችው ማን ያዘላት? ሽፍታው ነው መሳሪያ ያዘው። ሽፍታው ለምን ያዝላታል ትነግረኛለህ? ሽፍታ የሚደፍር ሽፍታ የሚደበድብ ሽፍታ እንዴት ሊያዝን ቻለ? ይምን አውቃለሁኝ። ያኔ ያዝሏን ያየ ነው። እሺ ባለፈው ስትናገር ይሄኛው ወንድማችን ከመውጣቷ በፊት ተንፈራፍራለች ብሏል። አንተ ስለመንፈራፈር ምንም አላወራህም። ቀድማ እንደወጣች ሁለቱ ይዘዋት እንደቀሩ ይዘዋት ቀሩ። ሁለቱ ሌሎቻችሁ ይዘዋችሁ ሄዱ። ከዛ በኋላ እዛው ጋር ያላችሁ ትንሽ ሄዳችሁ ቁጭ ብላችሁ የጠበቃችሁ ሁለቱ መተው ሞታለች አሏችሁ። የገጠር ልጅ ደግሞ ያለው በሌላ ቦታ ሄደው ከስንት ቀን ከአንድ ቀን ነው ወይ ደግሞ ከማታ በኋላ ነው ያለው። አንተ እርግጠኛ ነህ እዛ ጋር ሁለቱ ብቻ መተው ሞታለች ብለው ሁለቱ ብቻ ነው አይደል ይዘዋችሁ ሄዱት? ቀጥሎ እሷ ሞታለች ብለው ያሏችሁ ሁለቱ ደላሎች ናቸው አይደል? ሁለቶቹ ብቻ አይደሉም፣ አራቱም መተዋል። አሁን እኮ ያልከን ሁለቱ መጡና እንደዛሉና ያልከው ሁለቱ እሷን ይዘው ሄዱ ነው ያልከን አይደለም? ሁለቶቹ እኛን ጀመሩ ታደረፉና ኦኬ ችግር የለውም። ስልኩን ግን አሁን ከፍተለኛ ማሳየት ይችላል እና እንደውልበት ከዚህ በኋላ ያለው እናንተ ጠይቁት። እኔ እዚሁ ላይ የተወሰኑ ጥያቄ አሉኝ ለነገሰ። ባለፈው ስንጠይቅህ ደላላው መሪው አንድ እንደሆነ ነግረህናል። በመቀጠል ሽፍታው የፈለገውን ካደረጋት በኋላ ይዟት መጥቶ እናንተ ጋር ተደበለቃት በኋላ ካሁን በኋላ ምን ህይወት አለኝ እጄን ለፖሊስ ሰጣለሁ ብላ ስትታገላችሁና እናንተ እንዲያጽናናችኋት አይዞሽ ብላችሁ መንገድ እንደጀመረች ነግረናል። አሁን ዛሬ አልደበለክም። ይቅርታ እንዴ መኩ አንዴ ላውርድክ እናንተ ጠይቀህ ስለጨርስ በአንተ ቦታ አሊ ላስገባው። አሊ እየጻፈ ነው። አብረው ሁለቱም መጣት አለባቸው። ችግር የለውም። ይወርድ ያስመልሳለሁ። ቴንክ ዩ። እሺ ሞዴሬተሮች አሊ ኮዱን እየጻፈ ነው የሰጠው። ሞዴሬተሮች ግሩፕ ላይ ያስቀመጥኩትን ኮድ ቼክ አድርጋችሁ አስተያየታችሁ ፕሮፋይሉን አስገቡት። ሌላ ፌክ ሰው እንዳይገባ። ቴንክ ዩ። እሺ ይሄንን በደንብ ሰምተኛል አይደለ? ደላላ ሽፍታው አንድ ነው። እነ የገጠር ላይ ወደፊት ተቀድመው እነሱን ወደ ትንሽ ፈቀቅ ብለው ቁመዋል። እኛም መጣን። እሷን እዛው አስቀራትና እኛ ወደ ገጠር ላይ እንድንደበለቅ ተደረገ። እዛ ሆነን ስትጮህ ሰማናት፣ ስታለቅስ ሰማናት። 5 ደቂቃ ምናምን ቆይቶ ሀኒን አዝሏት መጣ። ስትመጣ አንገቷና ፊቷ በላልዟል። እኔ ምን ህይወት አለኝ ካሁን በኋላ ህይወቴን አበላሽቶት ብላ ፖሊስ እጄን እሰጣለሁ በዚሁ ስትል እዛ አካባቢ ፖሊስ ምናምን ስለሌለ ለምነን አጽናንተን እኛ ጋር እንድትመጣ አደረግናት ብለሃል። ዛሬ ደግሞ የዛን ጊዜ ያላወራኸው ደግሞ
ዛሬ የጨመርከው ደግሞ ሌላ ጭማሬ ተኩስ በጣም ስለበዛ ተኝተን ወዘተ የሚል ጨምረሃል። ይሄ በፍጹም ገና የመጀመሪያ ሁሉም ሰው ያላነሳው የት ቦታ ነው የተተኮሰው? የት ነው የተኛችሁት? እዚህ ላይ እንድታብራራልን። አንዱን አልፈፍ አንዱን ጨምረ ነው የዛለታ አልከው። እናንተን አንደኛው ደላላ ሳለፋችሁ፣ አንደኛው መሪ ከኋላ ደግሞ እናንተ የነገጠለ ወደፊት ሄዱ፣ እናንተ ተከተላችሁ። ዛሬ 4 ደላላ አልክ፣ 4 መሪ ፊት እንዴትስ አንድ ሰው ሊደፍራች አለ? ጨርሻለሁ። አቡ ሊጠይቅ ወይስ ባንድ ላይ ነው? የሰያን ይመልስና ዋን ባይ ዋን የመኩን መለሰ። ከዛውን የሰያን ይመልስና ከዛ ያንቺን። እሺ አው መደፈሯን ያኔ እኔ አላፍ ያልኩት ለምንድን ነው ጊዜው እንትን እንዳይልብኝና ያኔ እንትን እንዳይል ነው እንጂ መደፈሯንማ አው እዚያ ቦታ ላይ እንደጮኸች እናንተ እንዳለች ሰምተናል። አው ፊቷ በልዟል። ያው በልዟል። እዚያ አጽናንታችኋታል። ያው አጽናንተናታል። ይዛን ሄደናል። ትንሽ እንደሄድን ከዚያ ወዲያ ያለው ነው እዚያ ቦታ ላይ ላይ ነው ተኩስ የነበረው። ተኩሱ ልክ ሲቆም ነው የተነሳ ነው። ከዚያ ወዲያ ደግሞ ተኩሱ የት ላይ ነበር? ተኩሱ የት አካባቢ ነበረ? ተኩሱ ያደፈራችሁ ነበረ። ሀውሱንም ያዚውና እንትን ይስለም አደፈራው ነግራችሁ ነበረች። እናንተ ምኑን መደፈሯን አልነገረችንም። ያን ያለችን ህይወት የተበላሸ ነው እንጂ ተደፍሬያለሁ ብላ አላለችን። አንዲት ሴት ህይወት የተበላሸ ልትል የምትችለው ምን ሲገጥማት ነው? አሊን ፈልጉት። ወደ በመቀጠል ልጨርስና ዳዴ የሚባለው ጉዳይ ትላንት ነው የተነሳው። ባለፈ ቀጥታ አዝሏት እኛ ጋር ደበለቃት ነው አላችሁ። ትላንት ግን ያላችሁ የሌላም አካል ያነሳው ዳዴ እያለች መጣች በእጇ። ዳዴ ማለት እየዳከች ማለት ነው። የዳከችበት ከየት እስከ የት ነው? ሽፍታውስ ያዘላት ከየት እስከ የት ነው? ወዲያ እሱ ዝም ብሎ ነው የመጣው አውርዳ ማለት ነው። እዚያ እሷ ቀስ እያለች መጣች፣ ተቀየጠች። በእግሯ ነው የመጣችው እንጂ የዳከች አይደለም። እየተደገፈችም እንትን እያለችም ዞሮ መታለች። ያኔ ደህማሊ ማንም የደግፋት ማንም የለም። እሷ ራሷ ነች የምትደገፈው። ድንጋይ ነው እንጨት አለ ዛፍ አካባቢው ላይ ድንጋይ እየተደገፈ መታለች። የዛን ጊዜ ግን እንደዛ አላላችሁም። ቀጥታኛ ጋር አዝሎ ደበለቃት ነበር ያላችሁት። ይሄ ድገፋውና መታዘሉ ትይት መጣ። ቀጥታ እኮ አንተ ሰው ቁጭ አላረጋትም እኛ ጋር የተወሰነ ልክ እኛን ካየችን በኋላ እሷ ወርዳ መጣ። ቀስ እያለ መጣ። ከዚያ እሺ ደፈራት ያላችሁበት ቦታ ከናንተ ምን ያክል ይርቅ ነበር? ድምጧ ከተሰማ ለቅሷ ከተሰማ ስንት ሜትር? 50 ሜትር፣ 100 ሜትር፣ 30 ሜትር ነበር የሚርቀው በግምት? ያኔ ጎድጓዳ ቦታ ስለሆነ ነው እንጂ ያን ያህል ርቁ የሚባል አይደለም። ስልኳንና ፓስፖርቷን ቪዲዮ ከፍተህ ታሳየናለህ። እንግዲህ ሁለት ወራችሁ ስልኳን ፓስፖርቷንም ለቤተሰቦቿ አልሰጣችሁም። ሄዳችሁም ቤተሰቦቿን እንደ ሰውኛ አላጽናናችሁም። ለምን ነው? አቡፋን ነው እሱ ጋር መጀመሪያ የምንለየው። አሁን ታማ ነው ለቤተሰቦቿ በመንፈስ ታማ ነው እንደዚህ ሆና እየጮኸች ነበረ። ከዛን ክብሪት ነው ላይተር እንትን ሲፈልጉ ይላል። አሁን ደግሞ ዛሬ እየሰማን ያለ ነው ምናልባት
ለእንትኑ አዲስ ለሆንኩኝ ይሁን አላውቅም የመደፈሩን እንትን እየሰማን ያለ ነው አሁን ነው። ይሄ መታ ህይወቴ ተበላሸ ወደዚህ አካባቢ ያለውን ፍሬም አስይዘን ወደ ቤተሰቦቿ ብንመጣ ይሻላል ብዬ ስላሰብኩ ነው። እኔ መጠየቅ የምፈልገው ህይወቴ ተበላሸ ብላ እናንተ ጋር ስትነግር ይሄ ሽፍታ ወይንም ይዟት የመጣው ሰውዬ እየሰማ ነበር ወይ የሚለውን በትመልስልን። እየሰማ ነበር ወይ? ያለም ከሄድን በኋላ ነው እንደዚህ ያለችን እንጂ እዚያ ፊቱ አይደለም እንደዚህ ያለች። መንገድ ላይ እስከዛ ድረስ ታማ ነበረ። ነገሰ ድምፅክ ታፍኗል። ፕሊስ አስተካክሎ ስልኩ። እሺ የሚል ነገር ነው የምትሰማው። ድምፅ አይሰማም። አሁን ይሰማል። ሄድፎን ካደረክ ንቀለው። ሄድፎን እንደዚህ ያመጣል። ሄድፎን አድርገሃል? ኤርፎን አላረኩም። ኧረ አላረኩም። እሺ አሁን ጥያቄን ሰምተኸኛል? ምንድን ነበር ያልከው? ታማ ነበር ወይ? በዚህ በነበራችሁ ምን ያህል ጉዞ ነው? ስንት ቀን ነበረ? እስከዛ ድረስ 4 ቀን ነበር አይደለ? የገጠር ልጅ ትናንት ሲል የነበረው አንተስ ቀኑ ምን ያህል ነው? እስከዛ ድረስስ ታማ ነበር ወይ? ቀኑ 2 ቀን መሰለኝ ያደር ነው እዚያ በረሃ ላይ። ታማ ነበር ወይ? በዚህ አንድም ቀን ይሁን ችግር የለውም። ታማ ነበር ወይ? በነበረው አብራችሁ በቆያችሁበት ጊዜ እስከ መጨረሻው ህይወቴ ተበላሸ እስካለች ሰዓት ድረስ ታማ ነበር ወይ? ድካም እንጂ ያኔ ድካም አለባት በጣም። ምናልባት ሚስ አድርጌው ከሆነ አላውቅም። መታ ከዛ በኋላ ያለውን እንግዲህ አቡፋኖ ነው ትራኩ ላይ ያስገባው መደፈሯን መጀመሪያ በደንብ አድርጎ ኢንቨስቲጌት እንዳደረገ የሚያሳይ ነውና ከዛ በኋላ አብራቸው ምን ያህል ተጉዛለች? ተሸክሞ ተደግፋ መታ እነሱ ተቀላቅላ ህይወቴ ተበላሸ የሚለውን መልእክት ካስተላለፈች በኋላ የነበረው ጉዞ ምን ይመስላል የሚለው ከዛ ቢቀጥልልን ማለት። ከዚያ በኋላ የነበረው ያው ቀስ እያደረግን እያጓጓዝን ይዘን አኬድን ከዚያ ድንጋው ድረስ መጨረሻው መርከዝ ላይ ድረስ እዚያ ድረስ ቀስ እያልን ሄደናል። አብረን ከዛ በኋላስ? ከዚያ በኋላ ያንን ገመዱን ወጣች። ገመዱን ወጣ እንዳለች ከዚያ እኛን ደግሞ ተከታዩ ተባልን። ከዚያ ሄድን። እዚህ ላይ ቅድም ያልከው ገመዱ ልንደርስ ስንል አራቶቹም እሷን ወደፊት ይዘዋት ሄዱ ብለሃል። ያዳመጥኩ ነበርና አራቶቹ እሷን ወደፊት ይዘዋት ሄዱ። የት ነው ይዘዋት የሄዱት? ቅድም ነው ያልከው እዛው ሁለቶቹ ናቸው። ሁለቶቹ ከፊት ይዘዋት ሄዱ። ሁለቶቹ ከኋላ ቁጭ ብለው ማለት ነው። ሁለቶቹ ያንን እንትን ድንጋዩን ካሻገሩ በኋላ ሁለቶቹ ደግሞ እኛን ይዘው ቀድመው ቀድመው እታች ወረድ ነው ማለት ነው። ድንበሩን ቆርጠን መርከዙ እሷ እናንተ አላያችኋትም? ገመዱን ስትወጣ ከተሻገረ በኋላ ነው የደረስነው እንጂ አላየ። ቅድም አራቶቹ ይዘዋት ሄዱ ነበር። ምናልባት የቃላት ስህተት ሊሆን ይችላል። እሺ ሁለቶቹ እሷን ይዘው ሂደው ገመዱን ሲያወጡ እናንተ ባይናችሁ አላያችሁ? ነው ገመዱን ወጣ ታገኛችኋት በኋላ እንዴት ነበር ሰውነቷ? ያው ዝሎባታል፣ ደህናለች። እንደደከመች መሬት ላይ ተንፈራፍራ ነበር።
ያው ቁጭ ነበር ያለችው። ሀቡ እሱ ከመቀጠሉ በፊት እዚህ ላይ አሊ ይምጣ። አሊ አንተ ነው ሜንሽን ያርገህ። ምንም ሊያገኙት አልቻሉም ሞዴሬተሮቼ። ወይ ሜንሽን ያርገህ ሰያና አስገባው። ሜንሽን አርጎ ይጻፍ። ምን ሆኖ እንደሆነ አላውቅም። ያው መኩፋኖ ቦታ ለቆለታል እንዲገባ። አሊ ግን እየጻፈ አይደለም። ኮዱን ሊያገኙት አልቻሉም። ኮመንት ላይ ጻፍ አሊ። ወይ ቅልቦችን ሜንሽን አርገህ ጻፍ። ደውዬ እኔ ኮድ እሰጠዋለሁ። ቆይ ባለ 66 ነው አይደል? ቅልቦች ደውሎለታል እኮ እያወራ ነው ከቅልቦች ጋር። ግን ምንም ሸበካ ይላል። አንዴ ነግሬው ነበር፣ ቁጥር ነግሬው ነበር። ምን ነክቶት ነው? ቁጥር ነግሬዋለሁ። ጻፈው ሲያል ኮሜንት ላይ ጻፈው ቁጥሩን። እዚህ ጋር እንዳትል ሁሉም ይጽፈዋል። ይኸውልህ ሰያ ከደወልክለት ነው ከደወልለት እሺ፣ ቁጥሩን እንዳትነግረው እዚህ ጋር ወይ አበባ ስጣ። አንድ አበባ የለህም? አበባዋን ንካታሊ እየሰማኝ ከሆነ ሳሪ እስከዛው ጥያቄሽ ሀቡ በባለፈው ለገጠር ልጅም ለሱም ጥያቄ ጠይቀን ነበር። ጥያቄው ምንድነው እንግዲህ ልጅቷ ጮኸች። ከጮሽ በኋላ ሽፍታው አዝሏት መጣ። ካዘላት በኋላ ስትመጣ ፊቷ ያው እንዳልሆነ ሆኖ አልቅሳለች። ልጅቷ ስታለቅስ ከእናንተ ውስጥ ለምንድን ነው እንደ ሰው ተሰምቷችሁ እንደ ሴት ተሰምቷችሁ አብራችሁ አድራችኋል፣ አብራችሁ ውላችኋል፣ ጠየቃችኋት ወይ ብዬ ስል ማንም ሰው እንዳልጠየቃት ማለት ምንም ነገር እንዳልተፈጠረ ሀቡ አልቅሳለች። ፊቷ እንደዛ ሆኗል። ታዝላን የመጣችሁ ጩኸት ተሰምቷል። አልጠየቃችኋትም ወይ ብዬ ስል ማንም ሰው እንዳልጠየቃት ነበር ሲናገሩ የነበሩት። አሁን ደግሞ እየሰማሽ እንደሆነ አጽናንተናታል እያሉ ነው። አዎ ለፖሊስ ልናገር ብላ ለፖሊስ እጄ ልስጡላ ብስትል አይዞሽ ብለን አጽናንተን እንድትቀጥል ከኛ ጋር አደረግናት አሉ። ግን ማንም አልጠየቃት የሚለውን ግን አልሰማሁም ከዚህ በፊቱን ስላላየው። የገጠር ልጅን ስንጠይቀው ለምንድን ነው ብለን ስንለው አልጠየቅናትም አለ። ኢቭን ራሱ ትናንትና ቪዲዮ ያበራው ሰውዬ ሀቡ ምን እንዳለ ታውቂያለሽ? ለምን አልጠየቃችኋትም ስለው እባክሽ እኔ ለራሴ ደክሞኛል፣ ሰውየው ያለው ማለት ነው። ደክሞኛል ለራሴ ብሎ ነው ያለው። እንግዲህ አስቢ እዚህ ጋር ባል ይቀንስልኝ እንዴ! ሶስት አይነት ቃል ነው። ሻቡ ከይቅርታ ጋር ነው። ትናንትና ቪዲዮ ያበራው ሳርቲ የሆነ ቀን እንደውም አብርቶ አላልኩሽም? አሊ ነው አሊ የሚባለው ሰውዬ ብሎናል። ለእሱም ማስረጃ አለን እዚህ ላይ ላይ ብሏል። የገጠር ልጅ ምን አለመሰለሽ አልጠየቅናትም። እንደውም እኔ እንደዛ ሁና መታ ብዬ ተናገርኩ። አቡ እዚህ ጋር ያው ሶስት አይነት ቃል እንደሆነ እንድትይዥል ይፈልግ ነው። እሺ ሁለት አይነት እንጂ የምን ሶስት አይነት? የመጀመሪያ ቀን እንዲያሉ አልጠየቅናትም አሉ አልሽ፣ ለሱም ማስረጃ አለን አልሽ። አሁን ደግሞ ጠይቀ እንትን ብላ ስትመታ ህይወት የተበላሽ ብላ አልቅሳ ለፖሊስ እጄን እሰጣለሁ ስትል አጽናንተን ከኛ ጋር እንድትቀጥል አረግናት። አሊ ይምጣና አሁን ለታ የተናገረውን ቃል ይደግማል አይደግም የሚለውን ከሱ እንስማው። ቆይ እኮ ግን ሀቡ እንድታፈርጋሉ እዚህ ጋር ሚስአንደርስታንዲንግ አለ። እያንዳንዱ አሁን ለታ የተናገረው እያንዳንዱ እኛ ጋር ስላለ ያንኑ ቃል ይደግማል አይደግም የሚለውን ከሰማን በኋላ እናሰዳታለን። አቡ ችግር አይደለ እዚህ ጋር ሻቡዬ ነገሰ ለምን ወጣ መጨረሰ? እኔ ሪኳስት ያደረኩት አቡዬ ስልኳንና ፓስፖርቷን ፕሊዝ ሌላ ነገር አታውሩ እኮ መጨረሻ ላይ ነው የምናሳየው። ጥያቄውን ጠይቀን ስንጨርስ ደግሞ እሱን ዋናው ስልኩን ስለሚፈለግ ነው። እኔ ወርዳለሁ። የሚገባ ከሆነ እራሱን ነው ነቅሎ የወጣው። እኔ ወርድለታለሁ። እሺ ኔትወርክ ይሆናል። እና የተጠራበትን ምክንያት እኮ ዛሬ እንዲቀርብ ያደረግንበትን ምክንያት ፓስፖርትና ስልኩን ልንጠይቀው ነው። ስለዚህ ዋናውን ዓላማ እንዴት እንረሳለን? መጀመሪያ ከሀ እንጀምር ብለን ነው። ከሀ እሱነቱ ሽሙዬ ይቅርታ፣ ግን ሽሙዬ እስኪ በቪዲዮ ወጥተ ቁጭ በል እንደ ሳራ ፕሊስ። እሺ ጋይስ ጥያቄ ልጨርስ። እሺ
ሳሪ ይቅርታ። እሺ ሶሪ። ከሀቡ ሁለተኛ ጥያቄ ሻንጣዋን ስልኳንና ፓስፖርቷን ልጁ እንደያዘ ተናግሮ ነበረ እና ሻንጣዋስ ብለን ስንል በድንጋጤ እንደጣሉት ላይክ ሾክዶ ነው። ተረድተሽኛል? ቅድምም አለ በድንጋጤ ወረወርኩታል። ትክክል። በድንጋጤ እንደጣለው ነው እዛ ጋር እንትን ያለው ማለት ነው። እዚህ ጋር ሀቡ ይቺ ልጅ ሞተች ሲባል ምንም አይነት ነገር ቢሆን ፓስፖርቷንና ሞባይሏን ከየት አግኝቶ ነው ወስዶ ሻንጣዋን የጣለው? እኔም የመጀመሪያ ቀን ጠይቄዋለሁ። የገጠር ልጅ ጣለው ሲል ለቤተሰቦቿ አደራ፣ እውነታው ሞታስ ቢሆን አደራ ለቤተሰቦቿ የልጃቸውን እቃ የልጃቸውን እቃ ይፈልጋሉ እና እንዴት ጣላችሁት ስለው እሱ ራሱን ጠይቁት አለኝ። ራሱን ዛሬ እንጠይቀዋለን። ስለዚህ አቡዬ ጠይቅልኝ። ስልኳንና ፓስፖርቷን ቦርሷን በእጇ ነበር የያዘችው። ደክሟት ቦርሷንም ስልኳንም ፓስፖርቷንም ያዘልኝ ብላ ሰታው ነው ያለው። ግን ቦርሳዋን እንዴት አንድ ሰው አብሮኝ የሚጓዝ ሰው ህይወቱ አለፈ እየተባልኩኝ ንብረቱን ጥዬበት አልሄድም፣ ለቤተሰብ አምጥቼ አስረክባለሁ እንጂ ይህን ለምን እንዳላረገ ራሱን እንጠይቀዋለን። ነገሰ ሳንጠይቀው እየወጣ ነው፣ ይመለስልን። ሁለተኛ በቪዲዮ መውጣት ይችላል። የገጠር ልጅ ካላስቸገር ነው የሚችል ከሆነ ጠይቂው እስኪ አንቺ። የገጠር ልጅም ነገሰንም በቪዲዮ እንዲወጡ ጠይቂያቸዋለሁ። ሐሚድ ይውጣና እኛም እንወጣለን ያሉኝ ቅድም። ሁለቱም ቪዲዮ ያበራሉ። አሊም ይመጣና ቪዲዮ ያበራል። ሐሚድ ማየት ችግር የለውም። ምን ይወጣለሁ ለመውጣቱ። እሺ ውጣ ፕሊስ። እሺ ነገሰን አስገቡት ፕሊስ ሞዴሬተሮች። ነገሰና አስገቧቸው። ኤምባሲ ሐሚድ የሚባለው ሲመጣ እሱም ይወጣል። ይደውልለታል። ሰያ በቪዲዮ ይደውልለታል። አይ ትላንትናም እንደዚህ ተብሎ ስለቀረ እንደዛ እንዳይፈጠር ይንጣ። ምን ችግር አለው? አሁን በትክክል እኔ የማሳይህን ታያለ። ትልቁ ላይ አድርግኛል። ልጁ በቪዲዮ ሊመጣ አልቻለም። እሺ ልብ በል። ይሄ ልጅ እናንተ ጋር ነበር? የለም የለም የለም። አዎ መሲ ትምጣ ሰያ። እሺ መሲን ጥሩ አደሙ። መሲ ብቻ ሳይሆን ከኔ ጋር የመጡትን መጠየቅ ይቻላል። አዎ ነገሰ የሚግባ። ነገሰ የታለ? እየጻፈ ነው ኮመንት። ነገሰን አስገቡት ፕሊስ። እኔ እኮ ፎቶውን ልኬልሻለሁ፣ አታዩም እንዴ? ፎቶውን ለአንተም ልኬልሃለሁ። አብረን የነበርናቸው እነዚህ ናቸው ብዬ ልኬልሃለሁ። አንተ የገጠር ልጅ ከነዚህ ውጭ ማንም ሰው በአንድ ደላላ የመጣ ነው እያልክ ያለከው ወይንስ ከነዚህ ውጭ አብረን ድንበር የቆረጥናቸው እነዚህ ብቻ ናቸው? አብረው እዛ ላይ ያየሻቸው ሁሉ ማለት ነው። አንዴ ተመልከት። ይኸውልህ ቃልክ ማለት ነው እስከ መጨረሻው ቃልክ ከነዚህ ውጪ አብሮኝ የተጓዘ የለም ነው። እስከ መጨረሻው ቃልክ ከነዚህ ሰዎች ውጪ አንዴ ይቅርታ አድርጉልኝና ራሴን አንዴ አይደለም ከፈርሻ ወደ አሁንም ማሳይቻለሁ። ከነዚህ ውጪ በመንገዴ ከሳውዲ ኢትዮጵያ እስከምደርስ በመንገዴ የገጠመኝ ሌላ ማንም ስለለም። ታዲያ እኮ አዳምጪኝ ልንገርሽ። ፈርሻ ድረስ የሄድናቸው አንድ ሴት ተጨምራ እነዚህ ናቸው። ከድንበር መልስ አንድ ልጅ ተጨምራለች፣ እነዚህ ናቸው። ገባሽ? ከዛ ወደዛ ደግሞ ከፈርሻ ወደዛ ስንሄድ ደግሞ የተጨመሩ ልጆች አሉ። በባህርም እንደውም ስንሄድ ከኔ ጋር የነበሩ ኮምቦልሻ ድረስ የሄዱ ልጆች አሉ። ገባሽ? ግን እሱ ስለመንገዱ ከሳቢያ ሁሉ መጥቶ እያወራ ሁሉ እንግዲህ እየሰማሁ ነበረ። እንግዲህ አንድ ሰው ሆነ ያወራ ታሳየኛለህ። አንድ ሰው አላውቀውም ነው አንድ ሰው አውርቶ እንዴት የሁለት ሰው ፎቶ ታሳየኛለህ? አልገባኝም። አንድ እሱ ራሱ እኮ ነው ያወራው። አንድ ሰው ነው ኮፍያና ያለ ኮፍያ ነው ማለት መለየት አልቻልክም? እስቲ በኮፍያ አሳየው። ምናልባት እሱ እኮ አንተ ራስህ አንተ እስኪ ያሳየን። ሰያ ያለ ኮፍያ ይሄን ልጅ ታውቀዋለህ አልኩ። እሱ በኮፍያ ከሆነ ያገኘው ጀመር ማለት ነው። ከኛ ጋር ያለ ኮፍያ የለም። ምን ልንገር ወንድ በኮፍያ ያው አንዴ ገጠር ካሊ ውጪ ሙስሊም የለም። እንዴ እኮ አውቃለሁ እኮ አቡ ተይ። እሺ ከኔ ጋር የመጣውን አላውቅም።
ስለዚህ ይሄ ልጅ አብሮን አልመጣም ብሏል። ሰያ ደግሞ ከእናንተ ጋር ነው ሄደው እያለ ነው። ምክንያቱም መረጃውን ተቀብሏል። እሺ ማስረጃ አቅርብልና ሰያ ከነሱ ጋር ለመሄዱ ምንድነው ማስረጃ? አብሯቸው የተነሳው ፎቶ ሐሚድ የሚባለው ልጅ ከነሱ ጋር ለመሄዱ ማስረጃ አብሮ የተነሳውን ከነሱ ጋር ፎቶ ይላክ። አሁን እኮ እያልን ያለ ነው ታውቀዋለህ እንዴ ነው ሁላቸውም አናውቀው ካሉ አውርቷል እኮ ከእናንተ ጋር የሄደ ነው ሰው እኮ መሄዱን እኮ አብራርቷል እኮ አይደል እንዴ? ስለዚህ ልጁን አቅርበው። አሁን እያልን ያለ ነው በመስመር ቢሆን አምጣው፣ ችግር የለውም አንጣው። በመስመር ቢሆን አምጣው። ልጁ ይሄ ልጅ ከእናንተ ጋር ሄዷል አልሄድም ጥያቄ ነው እንጂ እንደ መረጃ አይደለም። አብራችሁ ሄዳችሁት ሁላችሁም አናውቀውም ካላችሁ አታውቁትም አልሄድም በቃ ይሄ እኮ ነው። ወይም ደግሞ መሲ ትመጣና ለምን ሳቢያ አይተሸዋል ወይ ብለህ መረጃውን እኮ ለህዝብ አሳልፈህ እንዲሰማ አድርገሃል አይደል እንዴ? አንተ መጀመሪያ አጣርተህ ነው ለህዝብ እኮ መረጃ እንዲሰጥ የምታደርገው። ህዝብ እንዲሰማው ማድረግ ያለብህ እኮ መጀመሪያ አንተ አጣርተህ ነው። ስለዛ ልጅ ይሄ ልጅ አብሮ ሄዷል አልሄደም እንዴ ፎቶ ከእናንተ ጋር ሄዱትን ላክልኝ ብለኸኝ እኮ ልኬልሃለሁ አይደል እንዴ? እነዛ ልጆች አይተህ እሱ እኮ አሁንም ሄጃለሁ ብሎ እኮ ነው የቀረበው። እኛ ደግሞ ለማጣራት ነው ሄዷል አልሄደም ብለን ጥያቄ ነው እያደረግን ያለ ነው እኮ። መጀመሪያ ነበረ እኮ ማጣራት የነበረብህ። እሱ እኮ አሁንም አልሄድኩም አለ ሄጃለሁ እያለ እኮ ነው። ገብቶሃል? እሱ ጋር አለመሄድህ ደግሞ እኔ እዛን ጊዜ እኮ ነግሬሃለሁ። ስሜታዊ አድርገህ አሰደብኩህ እንጂ ቁልፍ ነገር መስቀለኛ ጥያቄ ትጠይቀዋለህ እናንተ ጋር ላለመሄዱ ስልክ አላስወራ ብለህ ሌላ ነገር አስገባህ እንጂ ልጁ ፎቶውን ላከ። ከማምጣትህ በፊት መጠየቅ የለብህም አንተ እንደራስህ። ከማምጣትህ በፊት መጠየቅ አልነበረብህም እኮ። ፎቶ ላክለው ይችላል። ለምን ዛኔ ልኮልህ አንተ አታይም ነበር? ከእናንተ ጋር ሄዱትን ልጆች ፎቶአቸውን ሲላክልኝ ብለኸኝ እኔ ልክልህ ነበረ። እኔም ደግሞ ሳትለኝ ልኬልሃለሁ አይደል እንዴ? ከኛ ጋር አሁን እኮ ጉዳዩ አሁን ምን መሰለህ አቡፋን ክርክር ሆነ። በቃ ነገሩ አንዳንድ ክርክር እንዳይሆን ነገሰ መጀመሪያ ያስረዳና የነበረውን ነገር ነገሰ ጋር እንጠይቅ። ምክንያቱም የሃኒ ሀቅ የት ላይ እንዳለ እኛ እያየን ነው፣ ዙም እያየ ነው። ምንም እሺ ቆይ ነገሰ መጥተሃል አይደለ? ነገሰ ይሰማል? ነገሰ ይሰማል? እያወራ ከሆነ ሚዩት ነህ ነገሰ። ሚዩትህን አንሳ። ነገሰ ይሰማል? ይሄ ልጅ ከእናንተ ጋር ነበር የለም? ይሄ ልጅ ይሰማል? ይሄ ልጅ እናንተ ጋር ነበር? ይሄ ልጅ ከእናንተ ጋር ነበር? አይተኸዋል? እኛ ጋር አይደለም። እናንተ ጋር አይደለም? ይሄሳ አዎ የለም። ይሄም የለም። እኛ ጋር አልነበረም። እሺ ሌሎቹ ምን አሊንም ማስገቡት ሌሎቹንም አመጣችሁ ብትጠይቁ እንደራሴ ደስ ይለኛል እኮ። አሊን ለማስገባት ደግሞ ቆይ ባላ አስፈር ላድርገው። መሲም ብትመጣ ጥሩ ነበረ። ለምን ፎቶውን አይታው ይሄ ልጅ አብሯቸው ሄዷል አልሄደም የሚለውን ነገር በስልክ እንጠይቃለን። ይሄ ልጅ ማለት ነው ከመጀመሪያው ከሳቢያ ወደዚህ ጀምሬ አብረን ሄጃለሁ እኮ። ልንገርሽ ከድንበር ሁሉ ቆርጠን ምናምን ቪዲዮ ሁሉ ቀርቷል ብሏል። እንደገና ደግሞ የገጠር ልጅ ሎጊያ ቀርቷል ብሏል። እንግዲህ ተመልከች፣ እኔ ሸዋሮቢት ድረስ የሄዱ ጓደኞች አሉ፣ ሰይፈና ደስታው ማለት ነው። ኮምቦልሻ ሁሉ አልጋ ይዘን ሸዋሮቢት ድረስ አብረን ነው። ሸዋሮቢትን የተለያየ ነው። እኔ ሰይፈ ደስታው ማለት ነው በባህር ሄድ ነው። ሌሎች ልጆች አሉ የደሴም ወደዛ የሚሄዱ አሉ። ገባሽ አይደለ? ስለዚህ መሲ የምታውቀው የድረስ መሰለሽ? ሳቢያ ድረስ ነው መሲ የምታውቀው እኮ። ልጁ ከሳቢያ በኋላ አብሯችሁ ከሳቢያ ድረስ አብሯችሁ መጥቷል። ይሄ በፎቶ ያየከው ልጅ አሁን ሰያ ያሳየክ ልጅ አልመጣም። በቃ ሻንዴ መስየውና ሳቢያ ድረስ አብሮ መሲም እኮ ገብታ ተናግራለች። ስለዚህ የዘጠኞቹ እናንተ ጋር ያለው የዘጠኞቹ ፎቶ ታቀርቡልናላችሁ? 9 ናቸው ብላችኋል አይደል? አው ልክ ከዘጠኞቹ አንዱ እንደሆነ እኮ ልኬልሃለሁ እኮ ገብተህ ይኸው እስኪ መጀመሪያ የዘጠኞቹንም ልክ እኔ ጋርም እኮ አለ። ይህ እነዚህ አይደሉ ዘጠኞቹ ናቸው። እያንዳንዳቸውን በስም በስልክ እየሰበሰብኩት እስከዛሬ ድረስ እነዚህን 9ኙን አታውቃቸውም? ሰያ
እያንዳንዳቸው በስምና በስልክ ኮንታክት ያረኳቸው ልጆች አይደሉ? የገጠር ልጅ አቤት የደስታው የሚባለው ከጎን ነው ያረኩት። እዚህ ጋር አሁን የደስታው አልገባም እዚህ ጋር ደስታው። እሺ ቆይ ይሄ ማን ነው? በጎን አድርጌ ቆይ እንዲህ ስነካለ ስም ጥራ። ማን ነው ይሄ? እሱ ደጀን ነው። ደጀን ስሙም አለኝ ስልኩም። ኦኬ ይሄ ደጀን ነው። ደጀን ኖ ኦኬ ይሄ አንድ ሰው ይናገር፣ ሁለታችሁም ስትናገሩ ያስተጋባል ፕሊዝ። እሺ ደጀን። ቀጥሎ ይሄ ማን ነው? ነገሰ። ይሄ ማን ነው? ነገሰ እዚህ ከጎንክ ያለው። እሺ ይሄኛው አሊ። እሺ ይሄኛው እሱ ሰርኩ ነው። ሰርኩ። ይሄኛው ደምሳሽ። ይሄ እሱ ሉሊ ነው። ሉል እኮ። ስለዚህ እነዚህ አሁን እኔ ስማቸውን የጠራካቸው ደምሳሽ። አሁን እዚህ ጋር ደስታውን ከጎና ስንት ናቸው እነሱ? አሁን ስንት ናቸው? 7 ናቸው። 4 5 6 ደስታው እዚህ ጋር የለም። ሀቡ ልንገርሽ 7 ናቸው። ፎቶ ላይ ነው ሌላ 7 ናቸው። እና ሁለቶቹ ደግሞ ጓደኛ ነን ብለው አልገባንም። ሁለታችን አዳምጠኝ እስኪ መጀመሪያ ሁለታችሁ ያወራችሁ ማወቅ አይደለም የምትፈልጉት? የስ እኮ ታዲያ ማዳመጥ ነው። ልንገራችሁ እስኪ እናንተ ናችሁ ለሁለት። በመጀመሪያ የገጠር ልጅ በትህትና አውራ ነች እኮ እጅግ በጣም በትህትና ነው እያወራች። ለምንድን ነው የሚቆጣው? እኔ አልገባኝም። ለምንድን ነው የምትቆጣው? ፈርስት ኦፍ ኦል እኔ ሴት ነኝ። አክብረኝ። ማዳመጥ አለብህ ስነግርህ እንዴ። ካልተረዳኸኝ ለምንድን ነው የማወራው? እዚህ ጋር የምለፈልፈው ነው እኮ እኔ ለገሰ ለምን አልተቆጣም እኮ ልንገራችሁ ታዲያ። እሺ ከኛ ጋር የተደባለቁትን ማን እንደሆነ አሁን እዚህ ጋር ደስታው የለም። ሽሙዬ ተረጋግተህ ሌላ ነገር ተረጋጋ። አትቆጣ። ስትቆጣ እውነታውን ትደብቅብናለህ። እዚህ ያለው ህዝብ የተሰበሰበ ዲስሪስፔክት እያረክ ነው። ስለዚህ ለገሰ ሲጠየቅ በስርዓት ነው የመለሰው አይደል? አንተም ለምትጠየቀው ጥያቄ ሀቅ ካለ በስርዓት ነው የምትመልሰው። ምን ያስቆጣል? እኮ ታዲያ እንዴ ማዳመጥ አለባችሁ እኮ ታዲያ እኛ ስንናገር እንዴ እኔም ስናገር እኮ ማዳመጥ አለባችሁ አይደል እንዴ? እኔ ሲጨርስ ወይ ተናገሩ እንዴ። ገና ሳልጨርስ እዚህ ጋር ያላችሁት 7 ናችሁ 8 ናችሁ ለምን ይባላል? እኔን አስጨርሱኝ ሐሳቤን። እሺ ቀጥል ወንድሜ ቀጥል። ንግግር አሁን አንደኛው እዚህ ጋር ደስታው የለም አልኩ ሀቡ ከሰማሽ እዚህ ፎቶ ላይ ግን እዛኛው ሌላ ኩልሽን ይውሲ ከጎን ያለው። እሺ ደስታውና እዚህኛው 7ታችሁ ያላችሁበት ፎቶ ላይ ደስታውና ማን ነው የለው? እኔ 8 ነን። እሱ ጋር ከቆጠርሽ 7 ነው የቆጠርኩት። ይቅርታ ቆይ በትክክል ካልቆጠርኩኝ ደግሜ ቆጥር። ደስታውና ሴፈ ናቸው። ደስታውና ሴፈ የሌሉት ደስታውና ሴፈ። እሺ እዚህ ጋር የሌሉት አሁን እዚህ ጋር ስንት ናችሁ? ቆይ አንዴ 1 2 3 4 5 6 7 ናችሁ። አንተ ደግሞ የሰጠከኝ ስም ዝርዝር 10 ነው ከሀና ጋር። ስለዚህ ሀናን ካወጣን 9 ሆናችሁ ማለት ነው። ከ9ኞቻችሁ ደስታውና ሰይፈ እዚህ ፎቶ ላይ የሉም። በተረፈ ግን የደስታውና የሰይፈንም ስልክና ስም ልከህልኛል ሰጥተኸኛል። አንድ የደስታንና የሰይፈን ፎቶቸውን ልላክልሽ። ቴንክ ዩ። እሺ አንዴ ሰያ ፎቶውን አሳያትና ለመሲ ይሄ ልጅ አብሯቸው ነበር የለም የሚለውን ተመልስልንና አንዴ ለአሊ ቦታ ትልቀቅለት። አቡ ከፈለግሽ እኮ ሁኔታሽ መሆን ይችላለሁ፣ ችግር የለም። መሲ ይፈልግነት እኮ እንዴ ብቻ ፎቶን አይታ አብሮ ነበር መንገድ ላይ እሷ በነበረች ሰዓት አልነበረ የሚለውን ብቻ እንድትመልስልን ነው። እሺ ቅድም ሲያሳይ አይተሽዋል? አይተሽው ከሆነ መለስ ይችላል። አይ አላየሁትም፣ በደንብ አላየሁትም። ልክ ስገባ አሁን ነው ጆይን ያለች አሳየኝ። አሁን ግን ታውቂያቸዋለሽ እዚያ የነበሩትን ሁላቸውንም በፎቶስ ብታይ? እኔ የማስታውሰው እንደነገርኳችሁ ከጅዳ እስከ ሳቢያ አብረን ስንሄድ እና ሀናን አብረውን የነበሩ ከሳቢያ አሳያትና ይሄ ልጅ እስከ ሳቢያ አንቺ እስከነበርሽበት ሰዓት ነበር ወይ? ከሚስ ምሽት ነው ተደበለብኳቸው ያለው።
ሐሚስ ምሽት ምንድነው? መንገድ ላይ ወይም አባሃ እዛ ላይማ ባለፈው መሲኮ ማንም አልተቀላቀለንም እንኳን ፎቶ ብታዩ አይሻልም? እሺ በትልቁ አድርገው ልኬልሻለሁ ሀቡ። እሺ አሁን ሰያም በትልቁ ለማድረግ ማለት ነው ማድረግ አለብን። ይሄ ይታይሻል? ይሄ አይተሽዋል? ይሄ አይ አላየሁትም። አላየሽውም? ይሄንን አላስታውሰውም። ምን ያላየሁትም እነሱ ጋር አላየሁትም። እሺ ምናልባት እንትና ውስጥ ሊኖር ይችላል። ቆይ ጥሩ ነው። አሁን ጥሩ ሀሳብ ነው። ቆያን ደግሞ ሌላ እናሳይሻለን። ኧረ የለውም መሲ ይሄንን ስታውቂዋለሽ? ይሄ ግን ራሱ አይደለም። ይሄ ፀጉር አለው፣ ያኛ መላጣ ነበር። ሰያ ይሄንን አይተሽዋል? አላየሁትም። ማርያምን አልነበረም። ይሄ አይራኸዋል። የቅድሙ እንደዚህ ምናልባት ከጀንበር ላይ አብረው ተቆጥቶ እኮ አሁን እኛ ያርበት ይሄንንም ካላየሽው ያንንም ማወቅ አትችይም ማለት ነው። ይሄ አሁን ከነሱ ጋር ያሳያል። ልንገር ማስረዳት አይደለም ማስረዳት። ቆይ እዚህ ጋር አሁን ያሳየው እኮ ዝም አስብልልኝ አዳም እኮ ሀቢባ ቤቱን ስርዓት አድርጊው። እሺ ጋይስ አንድ አሁን መሲ ይሄን ያላየሁትም ማለት ሀቢባ እኔ ልንገርሽ ኧረ ቆይ ሰያ የመጀመሪያውን ፎቶ አሳይተካት አላየሁትም ማለች። ካላየችው ይሄንን እኮ አሳየኋት ያለውን ሳሳያት የለም ማለት ስለዚህ አታስረግጥም። አላየሁትም ያለችው የለም እኮ አላለችም። አላየሁትም ይሄ ልጅ ታዲያ እኮ አለ አንዴ የገጠር ልጅ አለ እንዴ እኛ ምን ነው ነው ጎበዝ የለም ሀቢባ ቤትሽን በስርዓት አስመርም። የገጠር ልጅ አንዴ ሚውት አድርገው እኛ ስራችን መሲ ልብ ላትል ትችላለች። ያንን አላየሁትም ማለት ያለውንም ልብ አላልኩም ያለ ምሳሌ አይደለ? እኔ ግን ልንገርሽ ታዲያ ኧረ በእናትሽ ይሄን ሰውዬ ስነ ቆይ እንገርህ ምናልባት እሷ ካለካ ከሳቢያ በኋላ ምን መጣው አዳምጣ ሰያ አንተም እኔም ብቻ አዳምጡ። አንተም አዳምጥ። ነገሰ ደግሞ አንድ ላይ ሚውት አታብሩ። ሁለት ሰው በአንድ ጊዜ መስማት አንችልም እኛ በየተራ አብሩ ሚውት ስታበሩ ሁለታችሁም እኩል ሚውት አብርታችሁ እያወራችሁ እንዴት ነው እኛ ሁለት ሰው በአንድ ጊዜ ማዳመጥ የምንችለው? ምን ጉድ ነው? ከሁለታችሁ ተደማምጣችሁ ይሄ ልጁ ሰይፈ ይባላል። ልንገርሽ ተረዳሽኝ አይደል? ሳቢያ ድረስ ይሄድ ነው 4 ነን፣ 1 ሴት 3 ወንድ ሆነም ማለት ነው። ከዛ በኋላ በቤት መኪና ሄደን እነዚህ ልጆች አግኝተናል። ማንም ብትይኝ አንደኛ ሰይፈ አሁን ያሳየውን ልጅ አግኝተነዋል። አብሮን ሄደው እሱ ሸዋረቢ ድረስ አብረን ሄድ ነው ከዚህ ከልጅ ጋር። ሌላ ደስታው ደጀንና ሰርኩ እዛ ቤት ውስጥ ያገኘናቸው ገባሻ? መሲ የምታውቀው ሳቢያ አረፍንበት ተበታተነበት እየደላላ ለየብቻው የወሰደበት ቦታ ድረስ ነው። ቆይ ይቅርታ አንዴ ቦታውን ስለማላውቅ እንዲገባኝ አንዴ መሲ ከእንትን ይሄ ምንድነው ስሙ ከሳውዲ አረቢያ እስከ ሳቢያ ነው አይደል አብራችሁ ሄደችው? አዎ ያለችው። እሺ ከሳውዲ አረቢያ እስከ ሳቢያ ከሆነ አብራ ያለችው ባጭሩ አንተ ሲምፕሊ እንዲገባን ከፈለክ ይሄ ሰይፈ ያልከው ልጅ አሁን ሰያ ፎቶን ያሳየው እስከ ሳቢያ ነበር አልነበረም? አጭር መልስ ነበር። እስከ ሳቢያ አልነበረም ከኛ ጋር። ታዲያ በቃ እንደዚህ ብለህ አትመልስም? እስከ ሳቢያ እንደዚህ ልናገር ስል ይልሽ እያወራ ያለው እኮ ታዲያ ሌላ ነገር እኮ ነው እሱ። እሺ እኔ ደግሞ አሁን አጭር ሲምፕል የማይቀየር ነገር ልጠይቅህ ነው። ከሳውዲ እስከ ሳቢያ የነበራችሁትን ሰዎች ስም ዝርዝር ስጠኝ። ቆይ ከመስጠት በፊት እኔ እዚህ ጋር የጻፍኩት አለ ቃልክ አንድ አይነት መሆኑን አሁን ማስተያየት ስለምፈልግ ነው። መሲን አንድ ጊዜ ደግሞ መሲ ይሄ ልጅ ነበረ እዛ አይተሽዋል? አዎ ይሄ ነበረ ይሄ አዎ ነበር። ከሳውዲ እስከ ሳቢያ ከሳውዲ ስንነሳ 4 ሆነን ተነሳን ብለካል አይደል? ስትነሱ የተነሳችሁ ሰዎች የገጠር ልጅ ከትናንት ወዲያ ያልከው ላይቭ ሪከርዱም አለ። የገጠር ልጅ አንተ ራስክ፣ አንድ ደግሞ ነገሰ፣ 2 ደግሞ ሀና፣ 3ኛ ደግሞ አሊ፣ 4ኛ አሊ የገጠር ልጅ ነገሰና ሀና ሆናችሁ ተነሳችሁ ከሳውዲ አረቢያ። ዋው ከዛ በኋላ የት ድረስ ነው
እነንትና የተቀላቀሉ ከሳቢያ በቤት መኪና ሄደን የሆነ ቤት ውስጥ እንደገባን። ኦኬ ሳቢያ ላይ ደግሞ ደጀን ማን ነው ሳቢያ ላይ የተቀላቀሉት ንገረኝ። ደጀን ቤት ውስጥ ገብተን ማለት ነው። ደጀን፣ ሰይፈ፣ ሰርኩና ደስተው እነዚህ ልጆች ተቀላቅለናል። ስለዚህ መሲ አብራችሁ ከሳውዲ እስከ ሳቢያ አብራ ከመጣች ለምንድን ነው ይዛለት ስትነግረኝ 4 ብቻ 5 ናችሁ ማለት ነው። መሲም ከእናንተ ጋር አብራ ከተነሳች ሀቡ እኛ ሌላ ጀምዓ ነን። እስከ 30 እንሆናለን። ሀቢባ ቆይ አንዴ ላስረዳሽ። እስከ 30 እንሆናለን በአንድ መኪና ከዚህ ተጭነን ይሄን ነው ማለት ነው። ሳቢያ ላይ ስንደርስ የሆነ ጫካ ላይ ቪዲዮ የሰራው ካለ አይተሽው እንደሆነ ማለት ነው። እዛ ቦታ ላይ ደላላው ለየብቻው እንደዚህ ይከፋፍላል። ሁለትም ያለው ሁለቱን ለብቻው ይወስዳል። ሶስትም ያለው ስምንትም ያለው። ስለዚህ የአንድ ደላላ ልጆች ናቸው 4 ሆናችሁ የተነሳችሁት። መሲ የእናንተ ደላላ አይደለችም? በቃ ተረዳሽ። አንድ ጥያቄ ለገጠር ልጅ ይሄ ማን ነው ስሙ? ይሄማ እኮ እዚህ ጋር የተቀመጠው ነገሰ ነው። ነገሰ ነው። እሺ ስለዚህ እንትና የምታውቀው መሲ የምታውቀው ከሳውዲ እስከ ሳቢያ ብቻ ከነበረ አብራችሁ የነበረችው እሷ የምታውቀው አንተን የገጠር ልጅን ሀናን ነገሰንና አሊን ብቻ ነው ማለት ነው። 4ታችሁን ብቻ ነው የምታውቀው መሲ? አዎ መሲ ራሷ ትመልስ። እንደዛ ነው መሲ? አዎ ሀቡ አዎ እነሱ 4ቶቹ አንድ ላይ ነበሩ። አብረው ነው እየበሉ የነበረው ሀናና 3ቱ የገጠር ልጅ እና ባለፈው እንትን ያለው ሰውዬና ይሄ አሁን ያሳየኝ ሰያ ማለት ነው። እነሱ አንድ ጀምዓ ነበሩ። ሌሎችም እኮ አሉ፣ ግን እኔ ሌሎቹን አላስተዋልኳቸውም። ይሄሳ ነበር እዛ ቁጭ ብለን ስለነበረ ነው። ይሄ ነበር እዛ። እኔ በቃ የገጠር ልጅና ሀና ያሉበት ጀምዓና እኔ ወንድሞቼ ጋር የነበርኩት እነሱን ብቻ ነው ማስታወሰው። ሌላው ሰው እዛ ተጠራቅሞ የነበረው የተበታተነ ስለነበረ እኔ አላስታውሳቸውም። እኛ ግን አብረን ተቀምጠን አላስታውሰውም። እሺ ይሄ አለ ነበር እናንተ ጋር ገጠር ልጅ? ወንድሜ ልንገርህ አንዴ ይሄ ምናልባት ቆይ የገጠር ልጅ አንዴ እኔ ላስረዳለሁ። ሳቢያ የለም ይሄ እናንተ እኮ ቤት ነው ያገኘናቸው ማማናቸው ብትለኝ እነግርሃለሁ። እስከ ፎቶአቸው ልክልሃለሁ ከፈለክ። እኔ እኮ ጥያቄ እኮ ግልጥና ግልጥ ነው። ይሄ ልጅ ሳቢያ እኔ ላስረዳህ። ስማ ደላላው ቤት ሲጠራቀሙ ምናልባት እዛ ብዙ ሰዎች ተሰባስበው ሊሆን ይችላል። እኛ ገብቶሃል አይደለ? የደላላው ሰዎች ለ4 ሰው ብሎ ምናምን ደንበር አይቆርጥም፣ ብዙ ሰው ያሰባስባል። ለምሳሌ እኛ የገጠር ልጅ ከኛ ኋላ መሰለኝ ደንበር የቆረጣችሁት። እኛ ሮብ ማታ ተጭነን አብረን ከጅዳ እስከ ሳቢያ ሐሙስ ጧት ደረስን አይደለ? ሐሙስ ማታውኑ እኛ ደንበር ቆረጥን እና ያኔ እንደየሰው ነው። ደላላ ደግሞ ሰው ያልተጠራቀመበት ሰው አጠራቅሞ ነው በአንድ የሚያነሳው እና እዛ የተቀላቀሏቸው እንዳይሆኑ። እኛ አሁን መሲ ጥያቄያችን ለማጣራት እኮ ነው። ለምሳሌ አንቺ ግን ስለሚችል አሁን የገጠር ልጅ ይሄ የት ነው የተደበለቃችሁ ነው አልኩት። ሌላ ምንም አይደለም። እሱ መልስለት። እኔ እኮ እንደዚህ ብለህ ብጠይቀኝ ታዲያ እኔ እኮ መልስልሃለሁ እኮ። ግን እንደዚህ እያወጣ እንትን ከምትል እኔ ፎቶቸውን እስከ ስማቸው የት እንደተደባለቁ እልክልሃለሁ እኮ ከፈለክ ካልኩህ አይደለም። በዚህኛ አሁን መሲ አላየሁትም አላስታውስም ማለት አይደለም እኮ እነሱ አላዩአቸውም። እነዚህ ነው የተደበለቁ። አዳምጠኝ። በቤት ውስጥ ነው እነዚህ ተቀምጠው እየጠበቁ የነበሩት እነዚህ ናቸው። ቤት ውስጥ እየጠበቁን ነበረ። እዛ ቤት ውስጥ እኛ ራሱ 2 ቀን አድረናል። እኔ የምለው እኮ ወንድሜ ሹምዬ ይሄ ልጅ ሳቢያ ነበር የለም? ከየት ጀምራችሁ ነው ጋር ሄዳችሁት ነው የምለው? መኩላክ ከቤቱ በኋላ አልገባኝም። ያንኛው የተደበለቃችሁ ጋራ ነው የመጣው ይሄ ወይስ እናንተ ጋር ነበር? ከሳቢያ በቤት መኪና ሄደናል። ከሳቢያ ማለት ነው። ከሳቢያ ወጥተን በቤት መኪና ቤት ውስጥ ገብተናል። የሆነ ቤት ውስጥ ማለት ነው። እና እነመሲ ጋር አግኝተናቸዋል። እነመሲ በነበሩ ሰዓት ይሄ ልጅ የለም ነው የምትለው? አዎ የለም። አዎ ማን ነው ስሙ? ሰርኩ ነው። ሰርኩና ማን ናቸው ሁለት በኋላ የመጡት? በኋላ የመጡት ደግሞ ድንበር መሀል ላይ የመጡት
ሉሊና ደምሳሽ ናቸው። እነሱ ከሳቢያ ከቤት ጀምሮ እናንተ ጋር ሳቢያ አለ ማለት ነው። ሁለቶቹ ከሆኑ በኋላ የመጡት ይሄ ሳሪ ማን ነው? መሲ አሁን ያንንም ልታስታውስ አትችልም። ስለዚህ ይሄንን አስተውላ ካላየች ያም ሊኖር ስለሚችል ለምስክርነት አልበቃችም ማለት ነው እኮ። እነሱን ላላየቻቸውም እነሱን እኛ ያገኘናቸው ሳቢያ በቤት መኪና ሄደን ነው እንዴ። ለምን አትረዱ? ያኔ ላስረዳክ። መሲ መመስከር የምትችለው ደግሞ እስከ ስማቸው እነግርሃለሁ። ቆይ ልንገርክ፣ አንድ ያዳምጠኝ። መሲ መመስከር የምትችለው እስከ ሳቢያ ብቻ ነው። ከሳቢያ በኋላ የለችም። ከሳቢያ በኋላ ያለ ሰው ነው ማምጣት ያለብን። ሐምዴ ነበር አልነበረም ለማወቅ ከሳቢያ ጀምሮ የነበረ ሰው ነው። ለምን መሲ ሳቢያ ላይ ተገነጠለች ከነሱ። ስለዚህ እሷ መመስከር የምትችለው እስከ ሳቢያ ብቻ ነው። እኔም እኮ እያልኩ ያለሁት ይሄ ልጅ ሳቢያ አለ የለም እኮ ነው። ይሄ አሁን ያሳየኋት መሲ ያላወቀችው ልጅ ሳቢያ እነ ገጠር ልጅ ጋር አለ የለም ነው እኮ ጥያቄ። ማነው ስሙ አልከኝ? ሰርኩ። ከየት ነው ሰርኩ ጋር የሄዳችሁት አብራችሁ? እኮ ልንገርሽ፣ ሳቢያ ልክ እዛ ጫካ ውስጥ እንደተቀመጥን 4 ሆነን በቤት መኪና ሄደን ነው እነ ሰርኩ ጋር እነዚህ ሰርኩ ደጀንን ደስታውንና ሰይፈን ያገኘናቸው 4ቶቹም ማለት ነው በቤት ውስጥ። እዛ ምን እያደረጉ እየጠበቁ ሰው ከየት መጥተው ከጅዳ እናንተ ጋር ሄዱ? ከጅዳ ከኛ ጋር አልመጡም። እዛ ራሱ እነሱ 2 ቀን ነው ምናምን 3 ቀን አድረናል ብለውናል እኮ። እነ መሲ ጋር አልተገናኙም። እነ መሲ ጋር አላዩዋቸውም። አልተገናኙም። ይሄ እኮ በትህትና የሚመለስ መልስ እኮ ነው። በአጭሩ ልንገርህ ሰያው፣ ከመሲ የተረዳሁት ማለት ባለፈው የገባው ልጅ ታስታውሳለህ? ማታ ላይ በቪዲዮ የገባው መሲ እሱን ታውቀዋለች። አንድ ስትናገር እንደሰማዋት እዚህ ማለት ነው። ሁለተኛ ቀደም በፎቶ አሳይታት አዋይቼዋለሁ ያለችው። ሶስተኛ የገጠር ልጅ፣ አራተኛ ሀና ገብቷል። ከሳውዲ አብረው የተነሱት ማለት ነው። ከጅዳ ማለት ነው። ከጅዳ የተነሱት ከጅዳ አብረው እስከ ሳቢያ የተጓዙት ብቻ ነው የምታውቀው እሷ። እንደ ቃሏ እሷ እስከ ሳቢያ ብቻ ስለነበረች የምታውቃቸው 4ቱን ብቻ ነው። የገጠር ልጅን አሊንና ነገሰን ሀናን፣ እነዚህ 4 ሆነው ነው ከጅዳ የተነሱት። ሳቢያ ላይ የተቀላቀለችትን አላየቻቸውም። እሷ ሳይቀላቀሉ ነው እሷ የተጫነችው። ለአራቱ ነው የምታውቀው። ስለዚህ ሐምዲ ታዲያ ሐምዲ የሚባለው ልጅ የቱ ጋር ነው ታዲያ የተቀላቀለው? የቱ ጋር ነው የተቀላቀለው? አንቺ የምታስታውሱት ቆይ አንዴ ትዝ ይልሽ እንደሆነ ከሽፍታዎቹ የሚያደርጉትን አድርገው ከሄዱ በኋላ ሌሎች 2 ልጆች ይዘው መጥተዋል ብሏል። ይሄን አታስታውሱ? ኦኬ፣ 10 ሆኑ ማለት ነው። 10 ሆኑ ማለት ነው። 10 ነው። ኦኬ፣ ጠይቂልን እሱ ነው። ታዲያ 10 እኮ ናቸው። እኔ ራሱ የዛለታ የጻፍኩት 10 ሰዎች በ9 ላይ ነው ያላችሁት እስካሁን ድረስ። 10ኛዋ ሀና ናት እኮ መኩዬ። 9 ወንድ 10ኛ ሴት ሀና አይደለም። ወንድሜ ቆይ፣ ያለ ሀና 8 ነን ብሏል እኮ አሁን ራሱ እንደዛ ብሎ ነበር። ያለ ሀና 8 ነን። ኦኬ፣ እኔ ዝም እላለሁ ወይ ሌሎቹን እያስገባችሁ ጠይቁ። ወይ ሀቡ ይኸውልሽ ከጅዳ ተነስተው ሳቢያ እስኪደርሱ ድረስ 4 ናቸው። 3 ወንድ 1 ሴት። ኤግዛክትሊ ኦኬ። ከዛ 4 ደግሞ እዛ ጠበቋቸው ነው ንግግራቸው። ስንት ሆነ? 8 ሳቢያ 8 ሆነ። 8 ከዛ መንገድ ላይ 2 ተቀላቀሉ አይደለ? 10 አይ እሱ ያለ ሀና ሲልማ እኮ እኔ እንደዛ ነገር አልሰማሁም። ያልሰማሁትን አልፈርድም። ያለ ሀና አልሰማሁም። ከነ ሀና ነው 8። ለምን 4 ሆነው ተነሱ ከሳውዲ 3 ወንድ 1 ሴት። ማማ የገጠር ልጅ አሊ ነገሰ ሀና ሆነው ተነሱ። እኔ ላይቭ ሪከርዱም አለኝ። የዛለት ይኸው ከነቀኑ እየጠየቅኩ ዲቴይል የጻፍኩት አለ። እያንዳንዱ ማን ምን ጋር እንደተቀላቀለ ዛሬ እንደውም ቃሉን ይቀይራል አይቀይርም እያልኩ ደብተሬን እያየው ነበር ሳዳምጠው የነበረው። ስለዚህ እኔ ጆሮ የሰማው 4 ሆነው ተነሱ። 3 ወንድ 1 ሴት ሆነው ተነሱ። ከጅዳ ሳቢያ ድረስ 4ታቸው ነበሩ። ሳቢያ ጋር በቤት መኪና ሄድንና የሆነ ቤት ገብተን እዛ ቤት ውስጥ እነዚህን 4 ሰዎች አገኘን። ደጀንን፣ ደስታውን፣ ሰርኩን፣ ሰይፈን
አገኘን አለ። እያንዳንዱን ጻፍኩና ቃሉን ሰጥቶ ሲጨርስ በል እንግዲህ 10ሩንም ፎቶ፣ ስልክ ቁጥር፣ ስም አምጣ ብዬ በዋትሳፕ ተቀብዬ 9ኙንም ኮንታክት አረኳቸው። እኔ ወረቀት የሚያዘው ሪከርድ የሚያዘው 10 ሰው ነው ቶታል። ከሀና ውጪ 8 ካልክ 11 ሊሆኑ ነው ማለት ነው። 11ኛ ሰው ካለ አላውቅም፣ አልሰማሁም። ተጨምር ያለው አብሬ ሄጃለሁ ያለው ደግሞ ልጅ ይምጣ ይቅረብ እኮ እሱን እኮ ነው የሚለው። የት እንደተቀላቀለ ማነው ሐምዴ ነው ሐምዴ የቱ ጋር እንደተቀላቀላችሁ ይምጣና መሲ አላየሁትም ብላለች። መሲ እስከ ሳቢያ ድረስ የለም ብላለች። የት እንደተቀላቀለ የቱ ጋር እንደተቀላቀለ ይናገር እሱ። እሺ አሁን ወደ ነገሰ እንሂድ። ነገሰ ሀውዬ ታርጌት ማድረግ ያለብን የሀናን ጋር የተለዩበት ቦታና የእሷ ህይወት ማለፏን የሰሙበት ከዛም በኋላ ወደ ኢትዮጵያ ደግሞ ወደ ስልኩና ወደ ፓስፖርቱ ነው የምትመለሽ። መጀመሪያ ያኩ ለዛኩ ነው ወደ ነገሰ እንሂድ። እሱ ነው ለገሰ ጋር ከሄድን በኋላ የመጀመሪያው ጥያቄ ጋይስ ወደ ለገሰ እንሂድና ከዛ ስልኳን እና ፓስፖርቷን እንጨርስ። ከዛ በኋላ ሌላውን ጥያቄ እንቀጥላለን። መጀመሪያ መቅደም ያለበት ይሄ ስለሆነ ነው። ፕሊዝ እኮ ነገሰ ጨርሷል። አሁን ፓስፖርትና ስልኳ ሰዓት ነው። እሱን እንጠይቀውና ከዛ ወደ ሀና እንሂድ። እሺ ነገሰ ስለ ፓስፖርቱና ስለ ስልኩ ፕሊዝ። ስልኳን ፓስፖርቷም አለ እኔ ጋ ነው። እስከ ዛሬ ይቅርታ አድርግልኝና እስከ ዛሬ ለምን ፓስፖርቷና ስልኳ አንተ ጋር ተቀመጠ? ለምን ለቤተሰቦቿ አላስረከብክ? ያው እኔም ያኔ እዚያ አልተመቸኝም ነበረም። ደግሞም እነሱ ደውለውልኝ ያኔ ፓስፖርቷና ስልኳ አለ ወይ ቢሉኝ ያው አለ ምናምን ብዬ ነበረ። እነሱም ያው ላክልኝም አላሉም ምንም አላሉም፣ ዝም ነው ያሉት። ያው የሰው አደራ የዋሸህን ነገር ካለ ለዘብ እኔ ከቤተሰቦቿ ጋር የዋሸህን ነገር ካለ ለዘብ ነገሰ አንዴ ቅድቦችን አዳምጠው። ነገሰ ከቤተሰቦቿ ጋር ከይሄን 2 ቀን እየተደዋወልኩ ነው ያለሁትና እንደምትመጣ ሁላ ነግረሃቸው ነበረ፣ እየጠበቁ እንዳለ ነው። ከዛም አልፎ ስልክ አለማንሳትና ስልክን መዝጋት ነው እንትን ያደረከው። ለመጀመሪያ ጊዜ አሁን ነቅለ ስትወጣ ለምንድን ነው የወጣኸው ብዬ ስደውልልህ ነው ስልክህ የሰራው። አላቅም ከአቡቡ ጋር እንዴት እንደተገናኛችሁ። ለእነሱም አታነሳላቸውም ስልክህንም አይደለም። እኔ ሸበካን ያስወጣኝ ሸበካ ብዙም የለም። እጄን ሰቅዬ ነው ያለሁት። አሁን ራሱ ችግር የለውም። አሁን ቤተሰቦቿ ደውለው ካወሩ በኋላ ሙሉ በሙሉ ስልካቸውን አለማንሳትና ስልክህን ዳይቨርት እኔ ቢያንስ 20-30 ጊዜ ሞክሬልሃለሁ ከበቀደም ጀምሮ ስልክህ ሙሉ በሙሉ ዝግ ነው። ቤተሰቦቿንም ለማግኘት ፈቃደኛ አይደለህም። ምንድን ነው እንደዚህ ልታደርግ ያደረገ? እኔ እኮ ለማስረከብ ዝግጁ ነኝ። ፓስፖርቱም እጄ ላይ ነው፣ ሁሉም ነገር እጄ ላይ ነው ያለው። እሺ እስካሁን ስላልጠየቅኩ ልጠይቅ። እሺ አንዴ ይቅርታ ብቻ። ኢትዮጵያ ከገባክ ስንት ቀን ሆነክ? 2 ወር ከምናምን ሆነኛል። 2 ወር ከ15 ቀን 2 ወር ከ15 ቀን ሙሉ ምንም ጊዜ ያላገኘክም ቤተሰቦቿን ሄደክ የምታጽናናበት አይደል? ያው እናንተ ሞታለች ስላላችሁ ሞታለች ብላችሁ ያመናችሁትን ሰው ሄዶ ሀዘን መድረስ እንደ ባህላችን እንደ ኢትዮጵያዊነታችን ሀዘን መድረስና ንብረታቸውን የልጃቸውን አደራ ማስረከብ 2 ወር ከ15 ቀን ሙሉ ፋታ አላገኘህም? 2 ወር ከ15 ቀን ስከርም ያው ያኔ ፓስፖርት ምናምን እንትን ስል እንደገና ደግሞ በዚያ ላይ አሞኝ ነበርና እዚያው እንደሆንክ ያ ሲል በቃ ከወር በላይ ምናምን ሆኖኛል እዚያ ራሱ። እሺ ሻንጣዋንስ ለምን ጣልከው? ማለት የሰው አደራ አይደል? የመንገደኛ አብሮ የሚጓዝ መንገደኛ መንገድ ላይ ሀና አልሞተችም፣ እንዳልሞተች 100% እናምናለን። አያምጣውና ሞታ ቢሆን የሞተ ጓደኛክ የመንገድ ጓደኛክ እቃ መንገድ ላይ ትጥላለህ ወይስ ወስደህ ለቤተሰቦቹ አደራውን ታደርሳለህ? ያው ሞታለች ሲሉኝ እኔ በዚያ ሰዓት በድካም ላይ ነኝ፣ ደህሞኛል። የእናትህ ልጅ እህትህ ቢሆን ትጥለዋለህ? እናታ ቦርሳ ነው ዋናውን የኪሴ ነው ያለው፣ የኪሴ ይዤዋለሁ ዋናው። እሺ ጥያቄን ጨርሻለሁ። ሚኪ መቀጠል ያ ማለት ጠይቅ ያሰብኩትና ካክተሽዋል። በነገራችን ላይ በህይወት ያለን ሰው ሞቷን ብሎ ሂዶ እንደ መጽናናት ወንጀል የለም። ከዛ ተርፈሃል፣ እንኳን አላጽናናቸው። እኛን የገረመን ግን
ኢትዮጵያ ገብተህ ልጅቱ የለችም ተብሎ ሌላ ሰው ያረዳቸው ነገር ምን እንደሆነ እያወቅ ስልክና ፓስፖርትን በእጅ ይዘህ እስካሁን አንድም የቤተሰብ አባል ጋር ተገናኝተህ የሆነውን ነገር ባላቅም ግን ያለው እቃዋ እኔ ጋ የነበረው ነገር ይሄ ነው ብለህ አለማስረከብህ በራሱ የሚያሳየው ነገር አለ ነው። ደግሞ ያው ምንም እንዳልሆነች ስለምታውቅ ስትወጣ በራሷ እጅ ሰጣታለሁ ብለህ ነው። እሱም ደግሞ ሌላ የማምለጫ መንገድ ነው፣ ራስን የምትመልሰው። ሌላው እንዴት ሰው መጥተው በህይወት የለችም ስትባሉ እንደው ሀዘኑንም ተውትኝ መጮሁንም ተውትና እንዴት የእሷን እቃ ነው ከዛ በኋላ እንደውም የእናንተን ጥላችሁ የእሷን እቃ ነበር ይዛችሁ መግባት እኮ ያለባችሁ አይደለ ሀቡ? እንደው ትልቅ እንኳን ጃኬት የሚከብድ ነገር ካለህ እንኳን ያንተን እቃ ትተክ በህይወት የለችም የተባለች ለቤተሰቧ ምን ልንነግር ነው? እሺ ምን እንደው መጠየቁን እዛ ይቅር፣ እንደዛ ያረዷችሁን ሰዎች መጠየቁ ይቅርና ኦኬ ባይሆን ሻንጣዋና እቃዋን ሙሉ ለሙሉ ወስደን ተሰባስበን ሁላችንም ከዛ የነበርነ ሰዎች ቤተሰቧ ጋር መሄድ አለብን። የሆነውን ነገር በአካል ማስረዳት አለብን። እቃዋን ማስረከብ አለብን ማለት ነበረባችሁ። እሱን ሳታደርጉ የቀራችሁበት ምክንያት የተመካከራችሁን ነገር አለ። አንዳችሁን ሳትሄዱ ሁላችንም ሳንሄድ ከሌንዳ እንዳትሄድ ስልኳንም ፓስፖርቷንም በአንተ እጅ ይሁን ብለውሃል ሰዎች ወይስ ራስ ወሰነ ነው እስካሁን ሰዓት ካንተ ጋር ያቆየው ስልኩንና ፓስፖርቷን? እሱ አንደኛው ጥያቄ ነው፣ እየጻፍክ ከሆነ ብዬ ነው። ሁለተኛው ጥያቄ ፓስፖርቷንና ስልኳን አሁን በቪዲዮ ከፍተህ ታሳየናለህ? አንተን አይደለም ማየት የምፈልገው እኛ። ፓስፖርቷን ገልጠክ ስሟ ያለበትንና ይሄ ፎቶግራፏ ያለበትን ፓርቲ የመጀመሪያውን ፔጅ ፓስፖርቱንና ስልኳን ታሳየናለህ ወይ አሁንኑ? ይሄን መልስና ቀጥላለሁ። ጥያቄን ግን አልጨረስኩም። ነገሰ ይሰማል ወንድሜ? ይሰማል። እሺ ቪዲዮ ከፍተ ፓስፖርቷና ስልኳን አንዴ ታሳየናለህ። ፓስፖርቷ የመጀመሪያው ፔጅ ያለበትን ፎቶግራፉ ያለችበትን ፓርትና ስልኳን ይሄው ብለህ በቪዲዮ ታሳየናለህ አሁን። ችግር የለም አሳያችኋለሁ። ቴንክ ዩ። ሁለተኛው ጥያቄ ያው አንደኛ ነው የጠየኩህ አንተ፣ አሁን ሁለተኛ ማደርግልህ ለምንድን ነው እስካሁን ድረስ ይዘው የቆየው? ቤተሰብ ጋር ለምን አልሄዳችሁም? እንደው በግሩፕ የነበራችሁ ሰዎች ሰው እንደው ከሌላ ሀገር እንኳን ሲመለስ አንድ ላይ ይኬዳል ፋሚሊ ጋር እንኳን እንደዚህ አይነት ነገር ተነግሯችሁ በጆሮአችሁ ነው አላመናችሁበትም? የተነገራችሁን ነገር አላሳመናችሁም? ለዛ ነገር ብላችሁ ሄዳችሁ ማርዳት አልፈለጋችሁም? ምንድን ነው ምክንያታችሁ? እስኪ ንገረኝ ሳትፈራ። ሚኪ ቅድምም እኮ እኔ ለቅሶ ለምን አልደረሳችሁም ያልኩት እኮ ያመነ ሰው ነው ለቅሶ የሚደርሰው፣ በሞቱን ያየ አስክሬን ያየ ሰው ነው። ስለዚህ እነሱም እንደኛ መሞቷን ስላላመኑ ነው ለቅሶ ያልደረሱት ብዬ ነው እኔ ማስበው እኮ። እሱን እንዲመልሰው ነው አሱ። ያ ምርጫ ልስጥህ ወይ ደንግጠናና አልሄድንም ነው፣ ወይም ደግሞ እኛም አላመንበትም እንደናንተ ለምን እንሄዳለን ባልሞተ ሰው ላይ ሄደን ለምን እናረዳለን ነው አይደል? ነገሰ ኦኬ። ነገሰ ከዚህ ጋር ያጀ የምጠይቅህ ፖሊስ ቢሆን ኑሮ በዚህ ሰዓት እውነት ለመናገር እንኳን የምታውቀውን የማታውቀውን ሁሉ ጨምረህ ትመልሳለህ። ግን ይሄ ዲፕሎማሲ የሆነ ጥያቄ ነው። ሶሻል ሚዲያ ላይ ነው። ማንም አይነካህም፣ ማንም አይገፈትርህም። ቁጭ ብለህ መልስህና መልስን ብቻ የምትሰጥበት ነፃነት የተሞላበት ቦታ ላይ ሆነ እየመለስክ ያለው የሚያደናክር ነገር የለውም። መጀመሪያ እሺ በቪዲዮ እንትን አሳየንና ፓስፖርትና ስልኳን ወደ ጥያቄው እንቀጥላለን። ሁላችሁም ሚዩት እንዳታበሩ አንዴ በእናታችሁ። አንዴ በትልቁ ላርገው። አይሰማም? እንዳይሰማ አሁን ቀጥል እስኪ ትሰማለህ። ማንን ላወርድ? አንዴ በትልቁ ማድረግ ስላለብኝ ነው። እሱ ባለ 10 ሆኖ በትልቅ አይሆንም። እኔ ወርድና መገባለሁ አለ ሰው ይወርዳል። ሳሪ ተቀመጪ። እንዴ ሴት እንዴት ትወርዳለች? ሳሪ ተቀመጭ። አንዳቸው ይወርዳሉ። ግድል ወይ መንገደኛ ወይም ይኸው መንገደኛ ወርዶልሻል። በቃ እሺ ወንድም ነገሰ አንተን ነው የምንጠብቀው። ቪዲዮ አብራና መብራት አብርተክ ፓስፖርቷንና ስልኩን በፊት ለፊትም በጀርባው ነው የምታሳየን። ስልኩን ስታሳየን ቻርጅ ሆኖ ከሆነ ደግሞ ክፈተውና እንትኑን ፓስዋርዱን ታሳየናለህ ማለት ነው። ቻርጅ አድርገው ከሆነ እና እንደውልበት ፕሊስ። አንዴ ቆይ ሀቡዬ እሱን ሆልድ አቡፋን ነው ታብታብ እያረጋ አቡፋን ነው ቤቱን ታብታብ አድርጎ ሆልድ ያው አዴ
ኢንቫይት ላድርገው ቪዲዮ ኢንቫይት አድርጊውና ፕረስ ያድርገው ኮንፊርም ያድርገው። ተርን ኦን የሚለውን ንካ። ኢንቫይት አድርጌሃለሁ። ነገሰ ወንድሜ ይሰማሃል አይደል? ሚዩት ነህ እያወራ ከሆነ እናሳውቅ ብዬ ነው። እንድሪስ እንኳን መጣ። ከፈልግሃለሁ። ጥያቄ አለኝ ለአንተ። ቆይ ቦታ ሲኖር አስገባሃለሁ። ጠብቅ እንዳትሄድ። ነገሰ ወንድማችን ይሰማሃል የምናወራው እኛ? አይ ቲንክ ቆይ እየተመካከረ ኦር እየተደዋወለ ምናምን ይመስለኛል። ይሄ ጥያቄ ሳይመለስ ጥያቄ እንዳትደራረቡ ታግሳችሁ ቆዩ። ቤቱን ታብታብ አድርጉ። እሺ ይቅርታ እንግዲህ እያጣደፍን ነው። ጊዜ ውሰድና መብራት አብርተህ ክሊር አድርገህ ስልኩን አስቀምጠው ቲክታክ የገባህበትን። ከዛ የምንጠይቅህን ሁለቱን ቁሶች ታሳየናለህ በቪዲዮ። ቴንክ ዩ። እሺ አይዞህ አትጨናነቅ፣ ምንም ችግር የለው ወንድሜ። እሺ ቴንክ ዩ። ስልኩን እስኪ ያሳየን። ቅድም እጅህን እንዳሳየህን። ቴንክ ዩ የገጠር ልጅ፣ በጣም ነው የማመሰግነው በነገራችን ላይ። ኦኬ ያለው ነው በተስፋ ያለው ማለት ነው። ይኸው ከሻፍ እስገልብጠው ከጀርባ ስልኩን ከጀርባ ቀጥ አድርገህ ያዘው። እንደሱ አድርገህ ገልብጠው ስልኩን አንዴ። ይክፈተውና ሲም ካርዱን ያውጣልን። ልሄድ ነው። ሆልድ ኦን አቡ። እስኪ ቀዩን ተጫነውና አብራው እስኪ ስልኩን ካሜራውን ብታዞረው እኮ ይቀልክ ነበር። ካሜራ ማዞር አችልም። ፍሊፕ ካሜራ አታውቅም? ማዞር ወደኋላ 3 ነጠብጣብ ነክተህ ካሜራውን ስልክ ማንሻ መሰለኝ በቀኝ እሱ ግሪኑን ምልክት ንካው። ልንገርህ፣ የቪዲዮ ምልክቱን ስነካው የካሜራ እንደዚህ መገልበጫ አለች። የቪዲዮ ምልክቱን ስነካው ማለት ነው የሆነች 4 ማዕዘን ነገር አለች። ጨርሱን አጠፋ ገዳ 4 ማዕዘን አንካትና ያሳያል መገልበጡን። ከዛ ሴቭ የሚለውን ትነካዋለህ። ወይ ደግሞ ሌላ ሰው እንደዚህ ስልኩን ያዘለት እሱ በሁለት እጁ ስልኩን እንዲከፍት ከጎን ሌላ ሰው አለ። አይታይም። ስልኩን የሚይዝልህ አካል ካለ ለመጨረሻ ጊዜ መቼ ነበር ቻርጅ አደረከው? እሱን ስልክ በእጅ ያዝከውን? እኔ አንድ ምናገር አላደረከውም። ፓስፖርቷን አምጣው እስኪ። ሲም ካርዱን ያውጣው። ሚኪ አትዘለን። ሲም ካርዱን ያውጣው። ከዛ በፊት ስልኩን ድንጋይ ላይ ያስደግፈው። ነገሰ ስልኩን ማለት ነው እንደሱ እንደሆነ ድንጋይ ላይ ያስደግፈው። ካሜራው እንደሱ ከሆነ እንደሱ እንደሆነ ድንጋይ የሆነ ድንጋይ ላይ ያስደግፈው፣ ወይ እንጨቱ ጋር እንደሱ አዙራ ማለት ነው። አቧን ተሰራ። እሺ አሁን አሳየን። አሁን ሲሙን አውጣው እስኪ። አውጣው ሲሙን፣ ሲም ካርዱን አውጣው። በእጅህ ላይ የገባህበትን ስልክ እኮ ካሜራው እንደዚህ ፊት ለፊት እንደሆነ ቁጭ አድርገው እሱ ድንጋው ላይ ባትሪው የሚበራበት ጋር ማለት ነው። ስልኩን ካሜራው እንደዚህ ግልብጥ እንዳለ እንደሱ ዝም ብለህ ፊቱ ወደዚህ እንዲሆን አድርገህ እንደሱ አድርገህ። አይዋ አሁን በሁለት እጅ ክፈቱ። ይታያል። አሁን አሳያችሁ እስኪ። ሲም ካርዱን አወጣ? አቡ ስራ እየሰራ መብራት ያለበት ሞባይል ከካሜራው ጀርባ ያደርገው። አይ ቲንክ ወደ ታች ሳብ መሰለኝ የምታደርገው። ከፈትከው? ኦኬ ሲሙን አወጣው። ሲም ካርዱን ያወጣው ባትሪውን መሰለኝ። ሲሙን አውጣው እስኪ። ይታያል። ሲም ካርዷን እሷ ነጯ ሲም ካርድ ነች ወይስ ምንድን ነው? ሲም ካርዷን አውጥተህ እንደዚህ እጅግ መዳፍክ ላይ አድርገህ አሳይኝ። ኦኬ አውጣውና እጅ ላይ አድርገው አንተ ሲም ካርድ መዳፍ ላይ እንደዚህ አድርገህ ነው። ይኸው
ቆይኛ ጋር ቆሟል ቪዲዮ። ኦኬ አውጥተዋል። ታያለኝ? አዎ ይታያል። ማለት ስሙን ለማየት ነበር። ስም እኮ ሲም ካርዷ ስም ይላቱ። ሲም ካርዱ ምንድን ነው? አንተ ጋር ምን ይላል? ሞባይል ነው የለውም። ምንም የለውም ማለት የሳውዲ ሲም ካርድ ነው እንዴ? እንደዚህ ያለው ቆይ ሞባይል እስኪ የሚለውና የሳውዲ ነው። አንብብልን እስኪ። ሞባይል ነው ስም የለውም። ያኔ ሞባይል መሆኑ ያኔ በሸሪካው እንትን ነው ምልክት በምልክት ነው የሚታየው ሰው አለ። ያንተ እንትን አለ። ትንሽ እጅክን ከፍ አድርገው፣ ከካሜራ ውጪ ነክ ትንሽ እጅክን ከፍ አድርገው፣ አይታየንም። እንደዚህ እጅክን ከፍ አድርገው፣ ያ እንደሱ። ከዛ ትንሽ ካሜራ ቀረብ አሁንስ አይታይም። የኢትዮጵያ ሲም ካርዱን ፎቶ አንስተህ መላክ ትችላለህ? እሺ ካነሳለሁ። አሁን ሳይሆን የተመቻቸ ቦታ ላይ ስትሆን ሲም ካርዱ መስለኝም ያን ያሮየ ነው። ምንም የሚታይ ነገር የለውም። ስምም ምኑም የት ሀገር ሲም ካርድ እንደሆነ እንኳን ማየት አይቻልም እኮ። እሱን እኮ ነው የምልህ። ለማየት ትንሽ ቀረብ ቢያደርገውና ማየት ብንችል እስኪ ነው እንትን ሪፍሌክት የሚያደርገው ሳይሆን ፓስፖርቱ ላይ ወደ ላይ ትንሽ ገባ ወደ ጨለማው ትንሽ ከፍ ትንሽ ከፍ ወደ ላይ ከፍ ብታደርገው ከሚያንጸባርቀው ይርቅና ለእኛ ስሙ ይታየን ነበር። የሲም ካርዱ ስም እሱ ነበረ። ካሜራው ስላልዞረ እኮ ነው ሀቢባ እኮ ፍሊፕ እንዲያደርግ እየነገርኩት እኮ ነው። 3 ነጠብጣቧን ነክተህ የካሜራዋን ምልክት ያውልክ። እንዴት መሰለህ ካሜራ ይዞራል። ይኸው እዚህ ጋር ይታያል። የኔ ስልክ እስኪ ተለቅ አድርጊኝ ነኝ። አዎ ቆይ በትልቁ ላድርግክና ይኸውልህ የብሬክስን ተመልከት፣ እንዴት ካሜራ እንደምታዞር ያሳይክ። እኔ ሆስት ስለሆንኩ የገስትና የሆስት አንድ አይነት አለ። ይሄ እቺ ትታያለች፣ እዚች ጋር ያለችው ይቺ ትታያለች። ሁለተኛዋ ማለት ነው። ይቺኛዋ ይቺኛዋ እሷን ነካና ከዛ ሴቭ ታደርገዋለህ ታች ቀዩን። አሌክስ የመጀመሪያውን አላየም። ድገምለት። ብሬክስ ይቅርታ ድገምለት። ይኸውልህ ይቺን ትታያለች። ይቺ ሁለተኛዋ እዚህ መጀመሪያ 1 2 3 4 አለዋ። ምን ራስህን ስትነካ እኮ ነው። ራስህን ስትነካ ጀምሮ አሳየዋ ብሬክስ። ቪዲዮውን ስትነካ አንተን ራስህን ነካ ነገሰ። ራስህን ያንተን አካውንት ንካው። ከዛ የቪዲዮ ካሜራውን ንካው። ከዛ ያንን ንካው። ቆይ ወደ ማለት ጁላይ እንትን እንዳንል ዞርለት መሰለኝ። ዞረላ አሁን መሰለህ። ዞርለት። ኦኬ ግን ጨለማ ነው አሁን ዞረልህ። አዎ እሱን አትልቀው ነው ፍሊፕ ሆነለት። ያልከውን ሲልክ ኦኬ። ለወደፊት ካሜራ እንትን ስትል በአሁኑ መንገድ ነው እንዳትረሳው አስታውሰው። እሺ አሁን ሲም ካርዱን አሳየን እስኪ ካዞርከው በኋላ። ምን ዞረልህ? ወደፊት ነው ያለው እኮ። ኦኬ አሁን ጋይስ ሚኪ አቤት ቤተሰቦቿ መጥተው መውሰድ የሚፈልጉ ከሆነ የየት መጥተው እሱ ልጠይቀው ነው። አሁን እሱ ማሳየት ስላልቻለ የሚቀጥለው ስቴፕ እሱ ነው። አሁን ዞረልህ አይደል ነገሰ? አሁን ዞሮ እስኪ አሁን ሲም ካርዷን ብቻ ጠጋ አድርጋትኝ ለማየት እንሞክር። ታያለህ? አይ ጨልሟል፣ አልታየም። ካሜራውን ጠረግ አድርገውና እጅ ላይ አድርገው ሲም ካርዱን ማለት ነው።
አሁን አልታየም። ነገሰ ምን እናደርጋለን መሰለህ? አሁን ሲም ካርድ ሰጣቸው የምትችለው አንተ? ችግር የለም እሰጣቸዋለሁ። መገናኘት የምትገናኙበትን ቦታ ተደዋውላችሁ ትሰጣቸዋለህ? ችግር የለም። ኦኬ ፓስፖርቱን አሁን የመጀመሪያ ፔጁን የእሷ ፎቶግራፊ ያለበትን አሳይን ገልጠህ ፓስፖርቱን። ይሄ መታወቂያ ነው። ኦኬ መታወቂያ ካርድ። እሺ ፓስፖርቱ ላይ ያለውን ፎቶዋን ገለጥ አድርገህ ብችል በሁለት እጅ ይዘህ ብታሳየን ጥሩ ነበር። ከካሜራው እየወጣህ ነው፣ መሀል ላይ ሆን ፕሊዝ። ኦኬ አሁን እሱን አንሳውና አትውጣ፣ አታፍጥ ነው፣ ቀስ ብለህ ከካሜራ ወጥተሃል።